ተረት ከቡቡ ጋር እንኳን ወደ ተወዳጁ የስቶሪ ቴሊንግ ቻናል በደህና መጡ። ለልጆች ከሚሆኑ አስማታዊ ታሪኮች ጀምሮ እስከ ለአዋቂዎችም የማይረሱ ታሪኮችን ይዘናል። አሁኑኑ ሰብስክራይብ ያድርጉና ቻናላችንን ይቀላቀሉ። ተረት ከቡቡ ጋር። ሲንደሬላና ተኩላው። በድሮ ጊዜ ደግ ልብ ያላት ሲንደሬላ የምትባል ልጅ ትኖር ነበር። የምትኖርበትም ሀገር ጥቅጥቅ ባለ አረንጓዴ ጫካ ዳርቻ ላይ አበቦች፣ ተስፋና ጥጋብ የሚታይበት ነበር። ከእናትና ከአባቷ ጋር ደስታና ሳቅ በሞላበት ትንሽ ጎጆ ውስጥ በሰላም ትኖር ነበር። ነገር ግን የሲንደሬላ እናት ከሞተች በኋላ ሁሉም ነገር መለወጥ ጀመረ። የሲንደሬላ ሕይወት ጨለመ። አባቷ መጽናናትን ፈልገው ሌላ ሴት አገቡ። አዲሷም እናት 2 ሴት ልጆቿን ይዛ ወደ እነ ሲንደሬላ ቤት መጣች። እነዚህ የእንጀራ እህቶች ጨካኞችና ራስ ወዳዶች ነበሩ። አዲሷ የእንጀራ እናትም ሲንደሬላን ሁሉንም የቤት ውስጥ ስራ እንድትሰራ ታስገድዳት ነበር። ቀንና ሌሊት ሲንደሬላ ወለሉን ትጠርጋለች፣ ሳህኖቹን ታጥባለች፣ ከምድጃም አመድ ታጸዳለች። እነሱም ሲንደር እያሉ በሹፈት ይጠሯት ነበር። የእንጀራ እህቶቿ ከሐር የተሰራ ልብስ ሲለብሱ እሷ ያረጁና የደበዘዙ ልብሶችን ትለብስ ነበረ። ሲንደሬላ ግን በጭካኔ ብትስተናገድም ልቧን የዋህ መንፈሷን በተስፋ የተሞላ አድርጋ ትኖር ነበር። አንድ ቀን ንጉሱ ታላቅ የንጉሳዊ ድግስ አወጀ። ልዑሉ ብቸኛው ልጁ ሙሽራ ይፈልግ ነበር። በምድሪቱም ያሉ ወጣት ሴቶች ሁሉ እንዲገኙ ተጋብዘዋል። በመንግስቱ በሙሉ በደስታ ተናወጠ። ልብሶች ተሰፉ፣ ፀጉሮች ተጎነጎኑ፣ ጫማዎችም ተወለወሉ። የሲንደሬላ የእንጀራ እህቶች በጣም ተደስተው ለረጅም ሰዓታት ሲዘጋጁ ነበር። ሲንደሬላ እንድትሄድ ብትጠይቃቸው ግን የእንጀራ እናቷ በጭካኔ ሳቀች። አንቺ ወደ ቤተ መንግስት ይህን ሁላ ቆሻሻና ያረጀ ልብስሽን ተመልከች። ከዚያም በሩን ቆልፈውባት ትተዋት ሄዱ። ሲንደሬላ ብቻዋን ምድጃ አጠገብ ተቀምጣ እንባዋ በጉንጮቿ ላይ እየወረዱ ታለቅስ ነበር። የሩቅ ሙዚቃና የሚያልፍ የሰረገላዎች ድምፅ በጆሮዋ ውስጥ ይሰማ ነበር። ልቧ ተሰብሮ ከቤታቸው ጀርባ ወዳለ ጫካ ሮጠች። ወዴት እንደምትሄድ አታውቅም ነበር። ዝም ብላ ሮጠች። ጥልቅ ጫካ ውስጥ ደርሳ መሬት ላይ ተቀመጠች እያለቀሰች። ከዚያም በዛፎቹ መካከል ድንገት ድምፅ ተሰማ። የሚያበሩ የሩቢ ቀለም አይኖች ታዩ። ሲንደሬላ ደነገጠች። ነገር ግን አደገኛ ነገር አልነበረም። ተኩላ ነበር። ግርማ ሞገስ ያለው ግራጫ ፀጉር ያለው የዋህ እይታ ያለው ተኩላ። የአመድ ልጅ ሆይ ለምን ታለቅሻለሽ? ተኩላው በጥልቅና በጥበበኛ ድምፅ ጠየቃት። ወደ ድግሱ መሄድ ፈልጌ ነበር ብላ በሹክሹክታ ተናገረች። ግን ትተውኝ ሄዱ። ተኩላው በዝግታ አንገቱን ነቀነቀ። ሀብት ላይኖርሽ ይችላል፣ ነገር ግን በልብሽ ውስጥ ደግነት አለ። አንዳንድ ጊዜ ደግሞ የሚያስፈልግሽ ያ ብቻ ነው አላት። ተኩላው በሚስጥር ፈገግታ ወደ ዛፎቹ ዞሮ በቀስታ ጮኸ። በድንገት ኃይለኛ ነፋስ በሜዳው ውስጥ ነፈሰ። ቅጠሎች መሽከርከር ጀመሩ። ከእነርሱም ውስጥ ሲንደሬላ አይተው የማታውቀው እጅግ ውብ የሆነ ልብስ ወጣ። በብር ክር እንደ ጨረቃ ብርሃን ያበራ ነበር። ከጎኑ ስስ የመስታወት ጫማዎች፣ ትንሽ የኮከብ ቅርጽ ያለው አንጠልጣይ ነበረ። እነዚህን ልበሺ አለ ተኩላው። ወደ ድግሱም ሂጂ፣ ነገር ግን አስታውሺ፣ አስማትሽ ደግነትሽ እንጂ ልብስሽ አይደለም። ሲንደሬላ በጥልቅ ሰገደች። አመሰግናለሁ ክቡር ተኩላ ብላ ወደ ድግሱ ሮጠች። ወደ ቤተ መንግስት በፍጥነት ሄደች። ልዑሉ ሌላ እንግዳ አስተናግዶ ሲመለስ ደረሰች። ሲንደሬላ ስትገባ ሁሉም አይኖች ወደ እሷ ተመለከቱ። ልዑሉ ተማረከ። በቀጥታ ወደ እሷ ሄዶ አብራው እንድትደንስ ጠየቃት። ዓለምን የረሱ ያህል ሌሊቱን ሙሉ ጨፈሩና ተዝናኑ። ልዑሉ ስሟን አያውቅም ነበር፣ ነገር ግን ልቧን ያውቅ ነበር። ሲንደሬላም ለመጀመሪያ ጊዜ በእውነት እንደታየች ተሰማት። ነገር ግን አስማቱ ለዘላለም አይቆይም ነበር። የቤተ መንግስቱ ሰዓት እኩለ ሌሊት ሲመጣ ሲንደሬላ የተኩላውን ማስጠንቀቂያ አስታወሰች። ሳታስረዳ እንኳን በፍጥነት ሮጠች። በችኮላ ስትሮጥ
አንዱ የመስታወት ጫማዋ ከእግሯ ላይ ተንሸራቶ በታላቁ ደረጃ ላይ ቀረ። በማግስቱ ጠዋት ልዑሉ ያንን የመስታወት ጫማ የለበሰችውን ሴት እንደሚያገባ አስታወቀ። እርሱና ወታደሮቹ ከቤት ወደ ቤት እየዞሩ በመንግስቱ ውስጥ ያሉትን ወጣት ሴቶች ሁሉ ጫማውን እንዲሞክሩ ያደርጉ ነበር። ነገር ግን ለማንም ሊሆን አልቻለም። በመጨረሻ የሲንደሬላ ጎጆ ደረሱ። የእንጀራ እህቶቿ እግራቸውን ለማስገባት ሞከሩ፣ ግን አልተሳካም። ያን ጊዜ ሲንደሬላ ወደፊት ወጣች። ወታደሮቹ ሳቁ። አንቺ ቆሻሻ ልብስ የለበሽ ሴት እንዴት ወደዚህ ትመጫለሽ? አሏት። ነገር ግን ልዑሉ እንድትሞክር አጥብቆ ጠየቀ። ጫማው ስትሞክረው በትክክል ገባ። እጇን ወደ ኪሷ በመክተት ሁለተኛውን ጫማ ወጣች። ለልዑሉም ይህን እየፈልጎ ነበር ብዬ አስባለሁ አለች በቀስታ። የልዑሉ አይኖች በደስታ አበሩ። አንቺ ነሽ ብሎ ጮኸ። አብረው ወደ ቤተ መንግስት ተመለሱ። ከጊዜ በኋላም በሚያምር ስነ ስርዓት ተጋቡ። ህዝቡ እልል አለ፣ መንግስቱም ተደሰተ። ጠቢቡ ተኩላ በበኩሉ ከጫካው ጥላ ውስጥ ሆኖ ወርቃማ አይኖቹን በጸጥታ ኩራት ያበሩ ነበረ። ሲንደሬላ እርሱን ፈጽሞ አልረሳችው። ብዙ ጊዜ ወደ ጫካው ትመለስና ከጨረቃ ብርሃን በታች ትንሽ ዳቦና የሹክሹክታ ምስጋና ትተውለት ነበር። እናም የሲንደሬላ ታሪክ የፍቅርና የአስማት ብቻ ሳይሆን የደግነት፣ የድፍረትና ያልተጠበቀ የጓደኝነት ታሪክ ሆነ፣ ተፈጸመ። ታሪኩ አስተማሪ ነበር ብለው ካሰቡ ሰብስክራይብ ያድርጉ፣ ቻናላችንን ይቀላቀሉ። ተረት ከቡቡ ጋር